ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንደሚገባ አስገንዝበዋል። በመካከለኛው ምስራቅ ከተፈጠረው ቀውስ ጋር በተገናኘ ነዳጅን በኃላፊነት ለመጠቀም የሚያስችሉ አሰራሮች በአግባቡ እንዲተገበሩ የትራንስፖርትና ሎጂስቲክስ ሚኒስቴር አሳስቧል። ማርያማዊት በጻተ ተጨማሪውን ይዘዋለች። የኤሌክትሪክ መኪናዎችንና የህዝብ ትራንስፖርት አገልግሎቶችን በአግባቡ መጠቀም፣ የአነዳድ ባህል ለውጥ ማድረግ እንዲሁም ለጥራት ቁጥጥርና የአካባቢ ጥበቃ ትኩረት መስጠት እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ ወቅታዊውን ዓለም አቀፍ ጫና ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ በሁሉም የህብረተሰብ ክፍሎች በመንግስትና በግል ተቋማት ተግባራዊ መደረግ ያለባቸውን አሰራር አመላክቷል። በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙና በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራን ማጠናከር እንደሚገባ ሚኒስቴሩ አስገንዝቧል። በተጨማሪም እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ እንዲሁም ከ20 ቶን በላይ የሚጭኑ ከባድ ተሽከርካሪዎችን ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ በቅንጅት መስራት እንዳለባቸው አመልክቷል። በክልልና በፌዴራል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዞሩ በማድረግ የተጀመረውን ሀገራዊ እቅድ ወደ ተሟላ ትግበራ ማሸጋገር ይጠበቃል ያለው ህብረተሰቡ አውቶቡስ፣ ባቡርና ሌሎች የህዝብ ትራንስፖርት አገልግሎቶችን በስፋት እንዲጠቀምና በወጣው ታሪፍና መርሃ ግብር አገልግሎቱ ያለመቆራረጥ እንዲሰጥ ሚኒስቴሩ አሳስቧል። ከአንድ ቤት ውስጥ ብዙ መኪናዎችን ለየብቻ ይዞ ከመውጣት ይልቅ በጋራ መጠቀም እንደሚገባ ገልጾ በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማዳበር እንደሚገባ ጠቁሟል። ነዳጅንና የካርቦን ልቀትን የሚቀንስ ከሞገደኝነት የጸዳ ነዳጅን ተግባራዊ ማድረግና ወቅታዊ የመኪና ጥገናን ማጠናከር እንዲሁም ኦሪጂናል መለዋወጫዎችን መጠቀም አስፈላጊ መሆኑን ነው ሚኒስቴሩ የገለጸው። የጭስ ልኬት መመሪያን በተሟላ ሁኔታ መተግበርና ሁሉም ተሽከርካሪዎች በኢትዮጵያ ስታንዳርድ የጸደቁ የነዳጅና ጭስ መቆጣጠሪያ ቴክኖሎጂዎችን መጠቀም እንዳለባቸው አስገንዝበዋል። የቀረበው ሀገራዊ ጥሪ የሀገርን የውጭ ምንዛሪ ለማዳን የአካባቢ ብክለትን ለመቀነስና ዜጎች በዓለም አቀፍ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ መሆኑንም ነው ሚኒስትሩ በመግለጫ ያመለከተው። መረጃው የፋና ብሮድካስቲንግ ኮርፖሬት ነው። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት በህዝብ ተወካዮችና በክልል ምክር ቤት እጩ ተወዳዳሪዎችን ይፋ አድርጓል። ዮሴፍ አላሮ ዝርዝር አለው። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት በህዝብ ተወካዮችና በክልል ምክር ቤት እጩ ተወዳዳሪዎችን ይፋ አድርጓል። የመደመር መንግስት በሚመራው ብልጽግና ፓርቲ አመራር ሰጭነት በሲዳማ ክልል ውስጥ ባለፉት ዓመታት በፖለቲካ፣ በኢኮኖሚ፣ በማህበራዊና በሌሎች የልማት ዘርፎች ተጨባጭ ውጤቶች መመዝገባቸውን የቅርንጫፍ ጽህፈት ቤቱ ኃላፊ አቶ አብርሃም ማርሻሎ ተናግረዋል። ሀገሪቱ በሁሉም ዘርፎች ከተስፋ ብርሃን ወደሚጨበጥ ብርሃን እየተሸጋገረች በምትገኝበት ወቅት የሚካሄድ ምርጫ መሆኑንና እንደ ሀገር በርካታ ማነቆዎች እያሉ ወርቃማ ስኬቶች የተመዘገቡበት መሆኑን አንስተዋል። የተመዘገቡ ስኬቶች ሀገሪቱንና ክልሉን ወደ ላቀ ደረጃ ለማድረስና ለሀገር ለውጥ በማሰብ እንደ ፓርቲ እንወዳደራለን ብለዋል። በቅርንጫፍ ጽህፈት ቤቱ የአደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ በብልጽግና ፓርቲ ሲዳማ ክልል ቅርንጫፍ ጽህፈት ቤት የተመለመሉ በህዝብ ተወካዮችና በክልል ምክር ቤት እጩ ተወዳዳሪዎችን ይፋ አድርገዋል። እጩዎቹም በመሪነት ያሳዩትን ውጤታማነትን፣ ለፓርቲው ያላቸውን ተአማኒነት፣ በስነ ምግባር የታነጹ መሆናቸውና አቃፊነታቸው እንደ መስፈርት የተወሰዱ ነጥቦች ናቸው ብለዋል። ምርጫው እጅግ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እና አካታች ወይንም አሳታፊ መሆን እንዲችል በቁርጠኝነት እንሰራለን ብለዋል አቶ አሸናፊ ኤልያስ። የእንዶዴ ደረቅ ወደብ የማስፋፊያ ፕሮጀክት ኮንቴነሮችን የማስተናገድ አቅም በማሳደግ በሎጂስቲክስ ዘርፉ ትርጉም ያለው ለውጥ ያመጣል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክትን የጎበኙት ምክትል ጠቅላይ ሚኒስትሩ ፕሮጀክቱ የኢትዮ ጅቡቲ ባቡር አክሲዮን ማህበር በሎጂስቲክስ ዘርፉ ከፍተኛ ለውጥ እያደረገባቸው ከሚገኙ ፕሮጀክቶች መካከል አንዱ መሆኑን ተናግረዋል። ቆንጅታ አየለ ዝርዝር አላት።
በ1.5 ቢሊዮን ብር ወጪ የሚከናወነው የማስፋፊያ ፕሮጀክቱ የመጀመሪያ ምዕራፍ በ3 ወራት ለማጠናቀቅ ታቅዶ እየተሰራ መሆኑን ጠቅሰው በአሁኑ ወቅት አፈጻጸሙ 98 በመቶ መድረሱን አንስተዋል። የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክትን የጎበኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ፕሮጀክቱ የኢትዮ ጅቡቲ ባቡር አክሲዮን ማህበር በሎጂስቲክስ ዘርፉ ከፍተኛ ለውጥ እያደረገባቸው ከሚገኙ ፕሮጀክቶች መካከል አንዱ መሆኑንም ተናግረዋል። ፕሮጀክቱ ሲጠናቀቅ 1000 ኮንቴነሮች ብቻ የማስተናገድ አቅሙን ወደ 4500 ከፍ በማድረግ ትርጉም ያለው ለውጥ ያመጣልን ብለዋል። የወደቡ ግንባታ ሲጠናቀቅ የወጪና የገቢ ኮንቴነር ጭነት የማውረድና የመጫን ላይ ይወስድ የነበረውን ከ10 ሰዓት በላይ ጊዜ ወደ 2 ሰዓት ዝቅ በማድረግ አቅም እንደሚኖረውም አመላክተዋል። በምዕራፍ 2 የሚከናወነው ፕሮጀክቱ ደግሞ የአፈር ማዳበሪያን ጨምሮ ብትን ጭነቶች የሚስተናገዱበት የጭነት ማዕከል ነው ያሉት ምክትል ጠቅላይ ሚኒስትሩ 1.4 ቢሊዮን ብር እንደሚፈጅና አሁን ላይ አፈጻጸሙ 22 በመቶ እንደደረሰም ተናግረዋል። በተጨማሪም በ560 ሚሊዮን ብሮች የሚገነባ የባቡር ሀዲድ መስመር በእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት ውስጥ እየተከናወነ እንደሚገኝም ገልጸዋል። በሌላ በኩል በእንዶዴ የጭነት ማዕከል በ1.47 ቢሊዮን ብር ወጪ እየተገነባ የሚገኘው አጠቃላይ መጋዘን በ9 ወራት ውስጥ ለማጠናቀቅ መታቀዱን ገልጸው የሎጂስቲክስ ዘርፉን ገቢና ወጪ ምርቶች በማከማቸት ከፍተኛ ሚና ይኖረዋልም ብለዋል። በተጨማሪም ጭነት የማውረድና የመጫን አቅምን በ7 እጥፍ እንዲሁም የኮንቴነር ማከማቻ አቅምን በ5 እጥፍ እንደሚያሳድግም ነው የገለጹት። በጉብኝቱ የተካተተው የኤኤምጂ እንዶዴ ባቡር ጣቢያ አገናኝ የ3 ኪሎ ሜትር የባቡር መስመር በሀገር በቀል የግል ኩባንያ ፋይናንስ የተደረገ የመጀመሪያው የባቡር መሰረተ ልማትም ነው ብለዋል። ይህም የግል ዘርፉ ለሀገር ግንባታ ያለውን ቁርጠኝነት የሚያሳይ መሆኑን ገልጸው የባቡር መስመሩን ቡና እንዲሁም በገላን ኢንዱስትሪ ዞን የሚመረቱ ምርቶችን በፍጥነትና በተወዳዳሪ ዋጋ ለዓለም ገበያ እንዲቀርቡ ያስችላል ነው ያሉት ምክትል ጠቅላይ ሚኒስትሩ። የሎጂስቲክስ ሉዓላዊነታችንን በራስ አቅም የማረጋገጥ አዲስ ምዕራፍ ላይ ነን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። እነዚህ በራስ አቅም የሚገነቡ መሰረተ ልማቶች የሎጂስቲክስ ተወዳዳሪነታችንን ከማሻሻል ባለፈ የኢኮኖሚ ሉዓላዊነታችንን ያጸናሉም ሲሉ ገልጸዋል። ኢትዮጵያን የአፍሪካ የንግድና የኢንዱስትሪ ማዕከል ለማድረግ የምናደርገው ጉዞ አጠናክረን እንቀጥላለን ብለዋል። የመረጃችን ምንጭ ፋና ሚዲያ ኮርፖሬት ነው። በየደረጃው የሚስተዋሉ የሙስናና ብልሹ አሰራሮችን ለመከላከል የመስኩ ባለሙያዎች በቁርጠኝነት ሊሰሩ እንደሚገባ የሲዳማ ክልል ከተማ ልማትና መሰረተ ልማት ቢሮ ገለጸ። ቢሮው በስሩ ከሚገኙ ጉዳዩ ከሚመለከታቸው ባለሙያዎች ጋር የ6 ወር የስራ አፈጻጸም ገምግሟል። ብሩክታዊት ብርሃኑ ዝርዝር አላት። በቢሮው የስነ ምግባር ክትትል ዳይሬክተር አቶ ሰለሞን ቱማቶም የሙስናና ብልሹ አሰራሮችን በተገቢው ሁኔታ ለመከላከል ጉዳዩ የሚመለከታቸው ባለሙያዎችና ወረዳዎች በቁርጠኝነት ሊሰሩ እንደሚገባ አስገንዝበዋል። ሪፖርት በጊዜ ያለ ማምጣት፣ እቅድ በጊዜ ያለ ማስገባት፣ የአመት እቅድ አለ ከዛም በ6 ወር ሪቫይዝ ይደረጋል፣ ይከለሳል። ከልሰው በጊዜ የማያመጡ በጊዜ ሪፖርት የማያመጡ አንዳንዴ የስልክ ሪፖርት ራሱ ትርጉም አለው በእኛ እንትንና ዝም ብለው ራሳቸውን ደብቀው ያሉ አሉ። እነዛ ለይተን ያወጣል። በዜግነት የሚከፈል ደሞዝ የለም። ሁሉም ሰርቶ ተግባሩን ተወጥቶ እንጂ በዜግነት የሚከፈል ደሞዝ ለማንም የለም። እዚህ ላለ ለመጣውም የስነ ምግባር መከታተያ ክፍሎች እንዲሁም ለጠቅላላ የመንግስት ሰራተኛ በዜግነት የሚከፈል ደሞዝ የለም። ደሞዝ ለስራ የሚከፈል ሰርቶ ደክሞ ተገቢውን ስራ ሰርቶ ለድካሙ ተገቢው ክፍያ ያከፈለዋል። ከዚህ አንፃር ምን ይመስላል የሚለውን እያንዳንዱ ወረዳ የገመገም ነው። ስለዚህ ከዚህ በኋላ ከዛ ባንደው ተነስተው እንዲያስተካክሉ በሚል እያንዳንዱ ቆጥረን የነገርናቸውና ከዛ እንዲወጡ፣ ሌሎች ግን ወደፊት የወጡ ምን ሰርተው ነው የወጡት የሚለውን ታግለው እያታገሉ ነው። እቅድ በጊዜ ማቅረብ፣ ሪፖርት በጊዜ ማቅረብ፣ የተበለሻሹ ነገሮች ካሉ የተመዘበሩ ነገሮችን እያንዳንዱ ቦልድ ሊያውጥተው እኛም ቢሮ ከዛም እስከ ጸረ ሙስና ኮሚሽን ያቀረቡ ታግለው እያታገሉ ያሉ ወደፊት የወጡትን ለይተን ነው የነገርናቸውና ከዚህ በኋላ ግን እንደዚህ ማስታመም አይቻልም። መልቀቅ የሚገባቸውም ይለቃል። የሲዳማ ክልል የስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ዳይሬክቶሬት ዳይሬክተር አቶ አሰፋ ወርቅነም የግምገማው ዓላማ ደካማና ጠንካራ አፈጻጸሞችን ለይቶ ሁሉንም ወደ አንድ ምህባር ለማምጣት በመሆኑ የተሻለ ድጋፍና ክትትል የሚያስፈልጋቸውን ባለሙያዎችና ወረዳዎች ለመለየትም የሚረዳ ግምገማ መሆኑን አንስተዋል። የከተማ ልማት
ስር የሚገኙት የስነ ምግባር መከታተያ ክፍሎችን የ6 ወር አፈጻጸም ግምገማ ላይ ነው የተገኘ ነው። ይህንንም ያዘጋጀው ያው ቢሮውና የስነ ምግባር መከታተያ ዳይሬክተሩ ነው። እንግዲህ ዋና ዓላማው በ6 ወር ምን ሰራን፣ ጠንካራ ጎኑ ምንድነው፣ ደካማ ጎኑ ምንድነው፣ ጠንካራ ጎኑን እንዴት እናስቀጥል፣ ደግሞ ስራዎች ያልተሰሩበትን አካባቢ ዳሰን ወደፊት እንዲመጡ ምን እንስራ የሚለው ላይ ለመወያየት ነው ዛሬ ተሰበሰብነውና እንግዲህ ትልቁ ዓላማው የዚህ መድረክ መሀል ያሉትን ወደፊት የወጡትን እንደገና በጣም ወደ ኋላ የቀሩትን ወደ አንድ ለማምጣት ለመሰብሰብ ነው ትልቁ ዓላማችንና እንግዲህ ዛሬ ያው ከዚህ መድረክ በርካታ ያው ካሉት ከወረዳዎች መጥተዋል። የመጡትን ተሞክሯቸውን ይለዋወጣሉ። ወደፊት የወጡትን እናበረታታለን። መሀል ያሉትም ደግሞ ያው ወደፊት እንዲመጡ ጥረት እናደርጋለን። ወደ ኋላ የቀሩ አሉ ወደ 9 ወረዳዎች። ይሄንን ጥናት እናደርጋለን። ለምንድን ነው ወደ ኋላ የቀረው? የሱ ችግር ነው ወይስ በሚሰራበት አካባቢ ባሉ ችግሮች ናቸው የሚለው ላይ ቢሮም የራሱን የሆነ ጥናት ያደርጋል። እኛም እስከ ስፍራው ድረስ ያው ድጋፋዊ ክትትል በማድረግ ችግሩ የባለሙያው ከሆነ የእውቀት ጋፕ ከሆነ እውቀት የመሙላት ስራ እንሰራለን። እዛ ያለ አካል ደግሞ የማያግዘው ከሆነ ከነሱ ጋር ፊት ለፊት ተገናኝተን ያው እንዲያበረታቱ ሁኔታዎችን እናመቻቻለን። ስለዚህ እያንዳንዱ የት ነው ያለውት የሚለውን እንዲያውቅ ነው የዛሬ ዓላማ። ጠንካራው በጥንካሬ እንዲቀጥል፣ መሀል ያለ ደግሞ ወደፊት እንዲመጣ፣ በጣም ወደ ኋላ የቀረ ደግሞ ያው እንዲያሻሽል ነው ትልቁ ዓላማችን። ከተሳታፊዎች መካከል ሀሳባቸውን የሰጡ እንደገለጹት ስራው በማህበረሰብ ውስጥ የሚሰራ እንደመሆኑ ከማህበረሰቡ ጋር በመቀናጀት አሁን ላይ የተስተዋሉ ደካማ አፈጻጸሞችን ለማሻሻልና ሙስናና ብልሹ አሰራሮችን በተገቢው ሁኔታ ለመከላከል በቁርጠኝነት ለመስራት መዘጋጀታቸውን ገልጸዋል። መንገድ ስራዎች አሉ። በመንገድ ከፈታ ወቅት አላግባብ የሆነ ጥቅም ሰዎች እንዳይወስዱ የካሳ ክፍያ የማይገባቸው ሰዎች እንዳይወስዱ የመከላከል ስራዎች የሚገባቸው ሰዎች እና በትክክል ተለይቶ የታወቁ ሰዎች የካሳ ክፍያ የሚሆን ምትክ መሬት እንዲያገኙ የማጣራትና የመለየት ስራዎች በሚመጣው ጥቆማም ይሁን ባለው መረጃ ክትትል በማድረግ ይህንን እየሰራን እንገኛለን። ከዚህም አልፎ በህብረተሰቡ ውስጥ የሚካሄደው የቤት ልማት ፕሮግራሞች ነው ያሉትና በከተማ ልማትና ኮንስትራክሽን መምሪያ በነበረ ጊዜ በቤቶች ልማት ስር የሚካሄዱ እነዚህም በመንግስት የሚወጡ ቤቶች አላግባብ የማይገባቸው ሰዎችም እንዳይወስዱ ትግል ሲደረግ ነበረ። በዚሁ ምክንያት አንዳንድ በመንግስት መዋቅር ውስጥ ያሉ ሰዎች አላግባብ የወሰዱ ቤቶችንም እንዲመልሱ ተደርገዋል። በአግባብነት እንዲመራ የመልካም አስተዳደር ችግር እንዳይሆን የሚመለከተው አካል የእርምት እርምጃ እንዲወስድ የተደረጉ ጉዳዮችም አሉ። እያንዳንዱን በዝርዝር ለማቅረብ ቢቸገርም እንደዚህ አይነት ስራዎች በሰፊው የተካሄዱ ናቸው። ካሁን በኋላም ያሉ ጉዳዮች በአግባቡ እንዲሄዱ ለይቶ ወደ ዳታቤዝ የማስገባቱ ስራዎች አለ። መልካም አስተዳደር እጦት ላይ፣ በኪራይ ሰብሳቢነት ላይ፣ በመንግስት ሀብት ብክነት ላይ ስንታገል ቆይተናል። ከዚህ የተነሳ ይሄ ጠንካራ ጎን ነው። ደካማ ጎን ደግሞ ትግል ሲገባን ሳንታገል የቀረባቸው አንዳንዴ ትግሎች አሉ። ለምሳሌ መሬት አካባቢ አሟጠን አቅማችን አሟጠን መጠቀም አለብን። ምክንያቱም ብዙ የመንግስት ሀብት እንዳይባክን ያለ ህጋዊ እውቅና የሚወስዱ አሉ። እነሱ ያንን ቦታ እንዳይወስዱ ትግል ማድረግ ይጠበቅብናል። ከዚህ የተነሳ ዛሬ የለየናቸው በገቢም ሆነ በፕላን ጥሰት በመሬት ወረራ ላይ ያሉትን ጠንካራና ደካማ ጎኖችን ለይተን እኛም የራሳችን ተቀብለናል። ከዚህ ደግሞ ስንመለስ ይህንን የለየናቸውን ደካማ ጎንን በማስቀረት ሀገራችን አሁን እየሄደች ወዳለችበት ተርታ ለለውጥ ጎዳና ህዝቡም ተሰልፎ ኪራይ ሰብሳቢነትን እንዲታገል እንዲቃወም አመለካከትን ትልቁ መቀየር ያለበት ለሰው ልጅ አመለካከት ነው። አመለካከቱ ከተበላሸ አጠገቤ ያለውን እያየ ይሰርቃል። አመለካከቱን በስልጠና ልዩ ልዩ ስልጠና፣ አጫጭር ስልጠና፣ ረዣዥም ስልጠናዎችን እንግዳን በመጋበዝ እኛም ደግሞ ሰነዶችን በማዘጋጀት ለለውጥ እንድንነሳ ነው ዛሬ ልዩ ትኩረት ሰጥተን ስራውን የገመገም ነው።
የአንጀት ካንሰር ህመም በወጣቶችና ጎልማሶች ላይ የመከሰት እድሉ እየጨመረ መምጣቱ ተገለጸ። በኢትዮጵያ በየዓመቱ ከ6000 በላይ ዜጎች በአንጀት ካንሰር እንደሚያዙና ህመሙ በወጣቶችና በጎልማሶች ላይ የመከሰት እድሉ እየጨመረ መምጣቱም ተገልጿል። ጽዮን ዮናስ የአንጀት ካንሰር በትልቁ አንጀት፣ በትንሹ አንጀት እንዲሁም በፊንጢጣ ላይ የሚከሰት የካንሰር ህመምን ያካትታል። በኢትዮጵያ ደግሞ በወንዶች ላይ ከሚከሰቱ የካንሰር አይነቶች መጀመሪያውን የሚይዝ ሲሆን በሴቶች ላይ ደግሞ ከጡትና ከማህፀን በር ጫፍ ካንሰር ቀጥሎ በሶስተኛ ደረጃ ላይ ይገኛል። በየዓመቱ ከ6150 በላይ ሰዎች በዚህ ካንሰር ይያዛሉ። የአንጀት ካንሰር ግንዛቤ ማስጨበጫ የሆነውን መጋቢት ወርን ምክንያት በማድረግ በጥቁር አንበሳ ሆስፒታል የንቅናቄ መድረክ ተካሂዷል። መድረኩ ላይ እንደተገለጸው የአንጀት ካንሰር በሀገራችን በወንዶች ላይ ከሚከሰቱ የካንሰር አይነቶች ቀዳሚውን ስፍራ ይይዛል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በዚሁ ወቅት እንደተናገሩት ህመሙ ቀደም ሲል እድሜያቸው ከ50 በላይ በሆኑ ሰዎች ላይ ይስተዋል የነበረ ቢሆንም አሁን ላይ ግን በወጣቶች ዘንድ በስፋት እየታየ ይገኛል ሲሉ ገልጸዋል። ለዚህም ዋነኛ መንስኤ ተብለው የተጠቀሱት ጤናማ ያልሆነ አመጋገብና ከልክ ያለፈ ውፍረት፣ አልኮል መጠጣትና ሲጋራ ማጨስ፣ ረዥም ጊዜ የቆየ የአንጀት ቁስልና የእድሜ መግፋት ናቸው። ባለፉት 3 ዓመታት በካንሰር መከላከል ላይ ከፍተኛ ጥንቃቄ መደረጉን የገለጹት ዶክተር ህይወት ህብረተሰቡ የቅድመ ካንሰር ምርመራ በማድረግ ራሱን እንዲጠብቅ አሳስበዋል። በተጨማሪም አትክልትና ፍራፍሬን ማዘውተር፣ በፋይበር የበለጸጉ ምግቦችን መመገብ፣ በፋብሪካ የተቀነባበሩ ስጋዎችን ከመመገብ መቆጠብና የአካል ብቃት እንቅስቃሴ ማድረግ በሽታውን ለመከላከል ወሳኝ መንገዶች መሆናቸውን ተመላክተዋል። በዓለም አቀፍ ደረጃ በየዓመቱ ከ1 ሚሊዮን በላይ ሰዎች በዚህ ህመም የሚያዙ ሲሆን በኢትዮጵያም የበሽታውን ስርጭት ለመቀነስ የግንዛቤ ማስጨበጫ ስራዎች ተጠናክረው እንደሚቀጥሉም ተገልጿል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ ሩሲያ በዩክሬን ጦርነት ኬንያውያንን ላለመመልመል መስማማቷን የኬንያ የውጭ ጉዳይ ሚኒስተር ገለጹ። በሞስኮ ካደረጉት ውይይት በኋላ ከሩሲያ አቻቸው ሰርጌይ ላቭሮቭ ጎን ሆነው መግለጫ የሰጡት ሙሳሊያ ሙዳቪድ ሁለቱ ወገኖች ኬንያውያን በሩሲያ የመከላከያ ሚኒስቴር በኩል እንዳይመለመሉ መስማማታቸውን አስታውቀዋል። ሌኒ አርቃ ተጨማሪውን ይዘዋለች። የካቲት ላይ የወጣው የኬንያ የስለላ ሪፖርት እንደሚያሳየው ከ1000 በላይ የሀገሪቱ ዜጎች ዩክሬን ውስጥ ለሩሲያ ለመዋጋት መሰለፋቸውን ይፋ አድርጓል። አንዳንድ ኬንያውያን በጥሩ ክፍያ የሲቪል ስራዎችን እንደሚሰሩ ቃል ቢገባላቸውም ከሩሲያ ጎን ለዩክሬን ለመዋጋት መገደዳቸውን አስታውቀዋል። ሙዳቪዲ ወደ ሀገራቸው ለመመለስ የሚፈልጉ ኬንያውያን እንዲመለሱም ጠይቀዋል። ባለፈው ወር ከቢቢሲ ጋር በነበራቸው ቆይታም በውጭ ሀገር ስራ ስም ዜጎችን በማታለል የተጠረጠሩ ከ600 በላይ የስራ አገናኝ ኤጀንሲዎችን መዝጋታቸውንም ተናግረው ነበር። የውጭ ጉዳይ ሚኒስትሩ አክለውም አንዳንድ ስርዓት አልባ የመንግስት ባለስልጣናት ዜጎቻቸው ከሩሲያ ጎን ተሰልፈው እንዲዋጉ ከሰው አዘዋዋሪ መረቦች ጋር እየሰሩ መሆኑንም ገልጸዋል። እስካሁን በሩሲያ ሲዋጉ የነበሩ 27 ኬንያውያን ወደ ሀገራቸው መመለሳቸውና የደረሰባቸውን ጉዳት ለመቅረፍም የስነ ልቦና ድጋፍ እያገኙ መሆኑን ሙዳቫዲ ተናግረዋል። ለሩሲያ ጦር ሲዋጉ ከነበሩ ኬንያውያንም ምን ያህሉ እንደሞቱ ግልጽ አይደለም። ሩሲያም እንዲህ አይነት ሪፖርቶችን በይፋ አላቀረበችም። ለጥያቄያቸው መልስ ለማግኘት ናይሮቢ ወደሚገኘው የሩሲያ ኤምባሲ ያመሩ ቤተሰቦችም ምላሽ አለማግኘታቸውን ገልጸዋል። በዩክሬን እየተዋጉ ያሉ ኬንያውያን ቤተሰቦች የካቲት ላይ በአገሪቱ ፓርላማ ተገኝተው መንግስት እርምጃ በመውሰድ ዜጎቹን እንዲያስመልስ የሚጠይቅ ሰልፍ አካሂደዋል። ሙድቫዲ በሞስኮ ጉብኝታቸውም ኬንያውያኑ በቀላሉ የሩሲያን የስራ ገበያ እንዲቀላቀሉ የሚያስችል ስምምነት ለመፈጸም እቅድ ይዘዋል። በምንም መልኩ ከሩሲያ ጋር ያለንን አጋርነት ከልዩ ዘመቻ አጀንዳ መነጽር ብቻ እንዲታይ አንፈልግም። በኬንያና በሩሲያ መካከል ያለው ግንኙነትም ከዚህ የዘለለ ነው ብለዋል። ዩክሬን የስለላ ግምገማ መሰረትም ከ36 አፍሪካ ሀገሮች የተውጣጡ ከ1700 በላይ ሰዎች ለሩሲያ ለመዋጋት ተመልምለዋል። ደቡብ አፍሪካ ተታለው ለሩሲያ እንዲዋጉ መደረጋቸውን የተናገሩ 16 ዜጎች በዩክሬን ዶንባስ ግዛት ውስጥ ከተያዙ በኋላም ወደ ሀገራቸው እንዲመለሱ መደረጉንም የካቲት ላይ አስታውቀው ነበር። ዩክሬንም አፍሪካውያንን ጨምሮ የውጭ ዜጎችን ከጎኗ አሰልፋ ለመዋጋት ባደረገችው ጥረትም ከዚህ በፊት ትችት ደርሶባታል። ዘገባው የቢቢሲ ነው። ፕሬዝዳንት
ትራምፕ በሆርሙዝ ሰርጥ ጉዳይ ለማገዝ ጉጉት አልታየባቸውም ያሏቸውን ሀገራት ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉትን ምዕራባውያን አጋሮቻቸውን ወቅሰዋል። ሚካኤል ውጋሞ ተጨማሪውን ይዞታል። የዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ሰርጥ በድጋሚ መከፈት አማራጭ የሌለው ጉዳይ ሆኗል። ዛሬ የነዳጅና የጋዝ ዋጋ ጣሪያ ነክቷል። የዓለም ሀገራትም ሙሉ ትኩረታቸውን በሆርሙዝ ላይ አድርገዋል። በዚህ አጣብቂኝ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት መልእክት አነጋጋሪ ሆኗል። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደምና የኔቶ አባላት ያሉ ሀገራት በጦርነቱ ከአሜሪካ ጋር ለመሰለፍ ግሯል ስሉ ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከሁለት ሳምንት በፊት ተጨማሪ መርከቦችን እንዲልኩ የዩናይትድ ኪንግደም ሚኒስተር እየጠየቁ ሲሆን ይህንን ማድረግ አልፈለገም ነበር ስሉ የዩናይትድ ኪንግደሙን መሪ ኪር ስታርመርን ወቅሰዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ ገደማው የሚተላለፍበትን የሆርሙዝ ሰርጥ የዘጋች ሲሆን ሊያልፉ የሚሞክሩ መርከቦች ላይም ተደጋጋሚ ጥቃት ተፈጽመዋል። ወሳኙ መተላለፊያ እንዲከፈት የሚደረገውን ጥረት ቢያንስ 5 ሀገራት ይቀላቀላሉ ተብሎ እንደሚጠበቅ ፕሬዝዳንት ዶናልድ ትራምፕ ተናግረው ነበር። ጀርመን፣ ስፔንና ጣሊያንን ጨምሮ በርካታ የአሜሪካ አጋር ሀገራት አሁን ወደ ሰርጡ መርከብ የመላክ ፍላጎት አለማሳየታቸው አነጋጋሪ ሆኗል። ትራምፕ በዋይት ሀውስ ባደረጉት ንግግር ሀገራት እገዛ ለማድረግ መንገድ ላይ ናቸው ስሉም ተደምጠዋል። የትኞቹ ሀገራት ድጋፍ እንደሚያደርጉ ባይጠቅሱም በቅርቡ በውጭ ጉዳይ ሚኒስትሩ ይገለጻል ብለዋል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርጉ ካቀደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ንግግር ያደረጉት የጀርመኑ ሚኒስትር የኔቶ ተሳትፎን ጉዳይ አንስተዋል። ኔቶ በዚህ አቅጣጫ ውሳኔ ማሳለፉ ወይም የሆርሙዝ ወሽመጥን በተመለከተ ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኖሮ የኔቶ አካላት በዚህ ሁኔታ መፍትሄ ይሰጡ ነበር ብለዋል። ያልተረጋጋው የመካከለኛው ምስራቅ ሁኔታ ቢኖርም አውሮፓ ደህንነትን በተመለከተ ቅድሚያ የምትሰጠው የዩክሬንን ጉዳይ እንደሆነ ጓድፉል ተናግረዋል። የነዳጅና የጋዝ ዋጋ ሲጨምር የሩሲያ የጦርነት አቅም እንደሚጨምር ያነሱት ሚኒስትሩ ማዕቀቡን ማላላት የተሳሳተ እርምጃ እንደሆነም ገልጸዋል። ከጦርነቱ በኋላ ግን ኢራን የኒኩሌር ፕሮግራሟን መልሳ የመገንባት አቋሟን የሚገድብ እንዲሁም ዓለም አቀፍ የመርከብ ጉዞን ደህንነት የሚያስጠብቅ በድርድር የሚደረስ ስምምነት እንደሚያስፈልግ ተናግረዋል። የዘገባው ምንጫችን ቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት